ሰላም መንግስት ከነዳጅ እጥረት ጋር በተያያዘ አስገዳጅ እርምጃ መውሰድ መጀመሩ ታወቀ። በነዳጅ እጥረት ሳቢያ አንገብጋቢ የስራ ድርሻ የሌላቸው የመንግስት ሰራተኞች የዓመት ፈቃድ እንዲወጡ በመንግስት በኩል መመሪያ ተላልፈዋል። መንግስት በቅርቡ ተጨማሪ እርምጃዎችን መውሰድ እንደሚቀጥልም ነው የተገኘው መረጃ የሚያመለክተው። ከመንግስት የነዳጅ እርምጃ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው የትራንስፖርት ችግር ሳቢያ እጅግ አስፈላጊ ላልሆኑ ሰራተኞቻቸው የዓመት ፈቃድ መስጠት መጀመራቸው ተገለጸ። ይህንኑ መመሪያ መንግስት ለሲቪል ሰርቪስ መስሪያ ቤቶችና ለመንግስት የልማት ድርጅቶች ካስተላለፈው የውስጥ ማስታወሻ መመልከቱን ሪፖርተር ጋዜጣ ዘግበዋል። ከሰሞኑ አዲስ አበባ ውስጥ ከባድ የነዳጅ እጥረት መከሰቱ የተገለጸ ሲሆን በተለይም ቤንዚን በማደያዎች ማግኘት የማይቻልበት ደረጃ ላይ ተደርሷል። በከተማዋ የነዳጅ ማደያ ማዕከላት እጅግ ረዣዥም የተሽከርካሪ ሰልፎች እየታዩ ይገኛሉ። የመንገድ መጨናነቆች በስፋት የሚታዩ ሲሆን የትራንስፖርት አገልግሎት መፈተኑም ታውቋል። ይህንን ተከትሎ መንግስት ለልማት ድርጅቶችና ለሲቪል ሰርቪስ ተቋማት ባስተላለፈው መመሪያ አንገብጋቢ የስራ ድርሻ የሌላቸው የመንግስት ሰራተኞች በዓመት ፈቃድ እንዲወጡ አድርጉ ብሏል። የመመሪያው ዓላማ እጅግ እየጨመረ ያለውን የነዳጅና የትራንስፖርት ፍላጎት ለማስታገስ እንደሆነ ተገልጿል። ይህንን ተከትሎ ተቋማቱ አንገብጋቢ የስራ ድርሻ ያላቸውና የሌላቸው የመንግስት ሰራተኞችን የመለየት ስራ ላይ ተጠምደዋል ሲልም ዘገባው አትቷል። ኢትዮ ኢንጂነሪንግን የመሳሰሉ የመንግስት ልማት ድርጅቶች ደግሞ ገና ከወዲሁ አንገብጋቢ የስራ ድርሻ የሌላቸው ሰራተኞችን በፈቃድ ማሰናበት መጀመሩ ታውቋል። ተቋሙ በውስጥ ባስተላለፈው መመሪያ ሀገሪቱን እየፈተናት ያለው የነዳጅ እጥረት የፐብሊክ ሰርቪስ አገልግሎት በሚሰጡ አውቶቡሶች ላይ ከፍተኛ ተግዳሮት መደቀኑን ገልጿል። እናም ችግሩ እስኪስተካከል አንገብጋቢ የስራ ድርሻ ያላችሁ ሰራተኞች ብቻ ለሚቀርቧችሁ ጣቢያዎች ሪፖርት አድርጉ፣ ቀሪ ሰራተኞች በዓመት እረፍት ቤታችሁ ተቀመጡ የሚል መልእክትን አስተላልፈዋል። አክሎም ሌሎች ሰራተኞች ወደ ቢሮ ለመግባት መደበኛ ትራንስፖርት እንዲጠቀሙ አሳስበዋል። ኢትዮጵያ አብዛኛውን የነዳጅ ፍጆታዋን የምታገኘው ከባህረ ሰላጤው ሀገራት ሲሆን ኢራን የዓለም 20 በመቶ ነዳጅ የሚተላለፍበትን የሆርሙዝ ሰርጥን ሙሉ በሙሉ መዝጋቷን ተከትሎ በዓለም ዙሪያ ከፍተኛ የነዳጅ እጥረት ተከስቷል። በቅርቡ የኢትዮጵያ ነዳጅና ኤነርጂ ባለስልጣን የነዳጅ አቅርቦት ለጸጥታና ደህንነት ተቋማት እንዲሁም ለህዝብ ትራንስፖርት መኪናዎች በቅድሚያ እንዲሰጥ ለኩባንያዎችና ለማደያዎች ትዕዛዝ ማስተላለፉ ይታወሳል። ነዳጅ ማደያዎች ተጨማሪ ሳልቫቲዮ አስገጥመው ነዳጅ ለመቅዳት የሚሞክሩ ተሽከርካሪዎችን ለጸጥታ አካላት እንዲጠቁሙም ማሳሰቢያ ተሰጥቷል። ባለስልጣን መስሪያ ቤቱ ይህንን ውሳኔ የገለጸው በሀገሪቱ ለሚገኙ ሁሉም የነዳጅ አከፋፋይ ኩባንያዎችና ነዳጅ አቅራቢ ድርጅቶች በጻፈው ደብዳቤ ነው። በመስሪያ ቤቱ ዋና ዳይሬክተር ዶክተር ደስታ መኳንንት የተጻፈው ደብዳቤ እነዚህ የቁጠባ እርምጃዎች የተላለፉት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የነዳጅ አቅርቦት እጥረት እንዳይከሰት ለመከላከል እንደሆነ ያስረዳል። ሁለተኛ ወር የያዘውን የኢራን ጦርነትን ተከትሎ የድፍድፍ ነዳጅ ዋጋ በከፍተኛ መጠን እየጨመረ ይገኛል። በዛሬው ዕለት አንድ በርሜል ድፍድፍ ነዳጅ $110 በላይ በሆነ ዋጋ እየተሸጠ ይገኛል። የፌዴራል መንግስት በመካከለኛው ምስራቅ በተከሰተው ቀውስ ምክንያት የተፈጠረው የነዳጅ ዋጋ መናርና የአቅርቦት መስተጓጎል የሚያመጣውን ችግር ለመከላከል ካለፉት ሳምንታት ጀምሮ ማሳሰቢያ ሲሰጥ እንደነበር የሚታወስ ነው። በቅርቡ መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሽዴ በቅርቡ በተጠና ሁኔታ ተጨማሪ የቁጠባ እርምጃዎች ይፋ እንደሚደረጉ አስታውቀው ነበር። ጠቅላይ ሚኒስትር አብይ አህመድ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት ጥቅም ላይ እንዲውል ለነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ማሳሰቢያ መስጠታቸውም ይታወሳል። የጠቅላይ ሚኒስትሩን ማሳሰቢያ የጠቀሰው የነዳጅና ኢነርጂ ባለስልጣን ደብዳቤ የተፈጠረው ችግር በኢትዮጵያ ላይ ሊያስከትል የሚችለውን አንድምታ ከወዲሁ ለመከላከል እንዲያስችል የቁጠባ እርምጃዎች ይፋ መደረጋቸውን ጠቅሷል። ተቆጣጣሪ መስሪያ ቤቱ ለነዳጅ አከፋፋይ ኩባንያዎች በጻፈው ደብዳቤ ማንኛውንም የነዳጅ ጭነት በሚመለከት በቅድሚያ ለጸጥታ ተቋማት ቅድሚያ እንዲሰጥም አሳስበዋል። ቁልፍ ለሆኑ የመንግስት ፕሮጀክቶች በተለይም በመጠናቀቅ ላይ ላሉ የልማት ስራዎች ቅድሚያ እንዲሰጡም ብለዋል። ቅድሚያ እንዲሰጣቸው ከተዘረዘሩት ተቋማት መካከል ኢንዱስትሪዎችና መሰረታዊ ሸቀጦችን የሚያመርቱ አምራች ድርጅቶች ይገኙባቸዋል። በዚህም ምድብ ውስጥ ወደ ውጭ የሚልኩ ኢንዱስትሪዎችና ሰፊ የእርሻ ልማቶች መጠቀሳቸውን አውቀናል። ኩባንያዎች ነዳጅ የሚያከፋፍሉባቸውን አካባቢዎች በተመለከተም ትዕዛዝ እንደተሰጣቸው ነው የታወቀው። በባለስልጣን መስሪያ ቤቱ አዲስ አሰራር መሰረት ለከፍተኛ የኢኮኖሚ ቦታዎች እንዲሁም ከፍተኛ የአገር አቋራጭ የትራንስፖርት ፍሰት ያለባቸው
ባለባቸው የኮሪደር አካባቢዎች ትኩረት ተሰጥቷቸዋል። ደብዳቤው ነዳጅ በችርቻሮ ለሚያቀርቡ ማደያዎችም ተመሳሳይ ትዕዛዝ አስተላልፈዋል። ነዳጅ ማደያዎች ለህዝብ ትራንስፖርት ለሚሰጡ ተሽከርካሪዎች ቅድሚያ መስጠት እንዳለባቸው ነው የገለጸው። በተጨማሪም ማንኛውም ተሽከርካሪ በፋብሪካው ከተገጠመለት ሳልቫቲዮ ወይም የነዳጅ መያዣ ውጭ ተጨማሪ ሳልቫቲዮ አስገጥሞ ነዳጅ ለመቅዳት የሚመጣ ከሆነ እንዳያስተናግዱ ታዘዋል። ይህን ፈጽሞ የተገኘ ተሽከርካሪም በአቅራቢያቸው ለሚገኙ ለጸጥታ አካላት እንዲጠቁሙም ተነግሯቸዋል። የክልል መንግስታትና የከተማ አስተዳደር መዋቅሮችን በደብዳቤ ለሚስተናገዱ ቀጥታ ተጠቃሚዎች የሚሰጠው ነዳጅ በጥንቃቄና ለታለመለት ዓላማ መዋሉን እንዲቆጣጠሩ ባለስልጣን መስሪያ ቤቱ አሳስበዋል። ይህንን ተከትሎ መንግስት በቅርብ ቀናት ተጨማሪ እርምጃዎችን መውሰድ እንደሚቀጥለው የደረሰ መረጃ የሚያሳየው። ከዚሁ ጋር በተያያዘ በዓለም ሀገራት የተለያዩ እርምጃዎች በመወሰድ ላይ እንደሚገኙ አውቀናል። የነዳጅ ዋጋ መጨመርን ተከትሎ ግብጽ ሱቆችና ምግብ ቤቶችን በጊዜ እንዲዘጉ ስትወስን፣ አውስትራሊያ በበኩሏ የህዝብ ትራንስፖርትን ነፃ እንዲሆን አዛለች። ግብጽ ከኢራን ጦርነት ጋር በተያያዘ የተከሰተውን ከፍተኛ የነዳጅ ዋጋ ጭማሪ ተከትሎ ሱቆች፣ ምግብ ቤቶችና ካፌዎች በጊዜ እንዲዘጉ በመወሰን ጊዜያዊ እርምጃዎችን ወስዳለች። የችርቻሮ ሱቆችና ምግብ ቤቶች ከማክሰኞ ጀምሮ ከምሽቱ 3 ሰዓት ላይ እንዲዘጉ ተወስኗል። በግብጽ መንግስት ይፋ ከተደረጉት ልዩ እርምጃዎች ውስጥ የመንገድ መብራቶችንና የመንገድ ዳር ማስታወቂያዎችን ማደብዘዝን ጨምሮ በሳምንት አንድ ቀን ከቤት መስራትን እንደሚያካትት ታውቋል። በሌላ በኩል አውስትራሊያ የህዝብ ትራንስፖርት ነፃ እንዲሆን ወስናለች። በአውስትራሊያ የሚገኙ በመቶዎች የሚቆጠሩ የነዳጅ ማደያዎች ያላቸው ቤንዚንና ናፍጣ እየተሟጠጠ መምጣቱንና ዋጋውም የመካከለኛው ምስራቅ ጦርነት ከመጀመሩ በፊት ከነበረበት እስከ 85 በመቶ መጨመሩ ተገልጿል። ይህንን ተከትሎም ሜልበርግን ጨምሮ በቪክቶሪያ ግዛቶች የህዝብ ትራንስፖርት በሚያዝያ ወር ነፃ ይሆናል ተብሏል። ይህም የኑሮ ውድነትን ጫና እንደሚቀንስ በባለስልጣናት ተስፋ ተጥሎበታል። ነዋሪዎች ከበፊቱ በበለጠ አውቶቡሶችን፣ ባቡሮችንና ቀላል ባቡሮችን በመጠቀም በነዳጅ ላይ ያለውን የፍላጎት ጫና ይቀንሳል ሲሉ ባለስልጣናት ተናግረዋል።